nuren alawatanim Filmya kasikai alawatanim Hopin o getlo mamut lai gadaw Kengedi beret kapson alitaw Adisu tuwedid hasab no midaw የኢትዮጵያ የቴክኖሎጂ ልህቀትና አህጉራዊ ተልእኮ ዓለም አቀፉ ማህበረሰብ በአራተኛው የኢንዱስትሪ አብዮት ዋዜማ ላይ ይገኛል። በዚህ በቴክኖሎጂ የበላይነት ዘመን አፍሪካ የራሷን ድምጽና የታሪክ መስመር ለመቅረጽ እምር ብላ ተነስታለች። ይህ ጉዞ ደግሞ በኢትዮጵያ ምድር ድንቅ መልክና ቅርጽ እየያዘ ይገኛል። ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙበት ማግስት ጀምሮ ኢትዮጵያን ለዲጂታል ዘመን ማዘጋጀት ምርጫ ሳይሆን ህልውና ነው በሚል ጽኑ እምነት የዲጂታል እንቅስቃሴውን በይፋ አስጀምረዋል። የዚህ ታላቅ እንቅስቃሴ ዋነኛ ዓላማም ሀገራችን ከዘመኑ ቴክኖሎጂ ጋር እኩል እንድትሰለፍ የወጣቶች የፈጠራ አቅም ወደ ኢኮኖሚ ኃይል እንዲቀየርና የመንግስት አገልግሎቶች በቴክኖሎጂ የታገዙና ቀልጣፋ እንዲሆኑ ለማድረግ ነው። አርቲፊሻል ኢንተለጀንስ 5 ዓመት ገደማ ነው በተቋም መልክ ካስጀመር ነው። የዛሬ 5 ዓመት አርቲፊሻል ኢንተለጀንስ ሚሊዮን ሐሳብ ስናነሳ ተቋም ይፈጠር ሲባል በእኛም ውስጥ እንዲሁ በቀላሉ ተቀባይነት ያለው ሐሳብ ብዙዎች በቀላሉ የገዙት ጉዳይ አልነበረም። ግን አርቲፊሻል ኢንተለጀንስ የሰው ልጅ የሚያስብበትን መንገድ ኢማጂን የሚያደርግበትን መንገድ ፖሲቢሊቲን የሚያይበትን መንገድ እየቀረጸ መጥቷል። ብንፈልግም ባንፈልግም በዚህ ሬስ ውስጥ ራሳችንን ማስገባት ካልቻል ደረጃው የትም ቦታ ይሁን እንደ ሀገር እንደ ከዚህ ቀደሙ ትላልቅ ሬቮሉሽኖች ወደ ኋላ እንቀራለን። ይህንን መነሻ ያደረገው የዲጂታል እንቅስቃሴ ሰሞኑን በአፍሪካ ህብረት መድረክ ለተሰማው ትልቅ ዜና ማረጋገጫ ሆኗል። ትልቅ ራዕይ ይዘው በአህጉሪቱ መድረክ ብቅ ያሉት ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና ዘርፍ መሪ ሆነው ተመርጠዋል። ይህ ኃላፊነት እንዲሁ ለክብር የሚሰጥ የሹመት ካባ አይደለም። ይልቁንም አንድ መሪ በሀገሩ ምድር ላይ ባሳየው ተጨባጭ የቴክኖሎጂ ውጤትና ነገን አስቀድሞ በማየት በሳለው ራዕይ ላይ ተመስርቶ የሚሰጥ ከባድ አደራ እንጂ። ኢትዮጵያ በአህጉሪቱ የዲጂታል ፖሊሲ ቀራጭ ሆና ብቅ ማለቷ ሀገራችን የታሪክ ተጠቃሽ ብቻ ሳትሆን የታሪክ መሪም እየሆነች መምጣቷን የሚያሳይ ትልቅ ኩነት ነው። ይህ ምርጫ ኢትዮጵያን አህጉራዊ አውራ ከማድረጉም ባለፈ አፍሪካ በቴክኖሎጂው ዓለም የሌሎች ተቀባይ ብቻ ሳትሆን የራሷን የዲጂታል ሉዓላዊነት የምታረጋግጥበት አዲስ ድምጽ መገኘቱን ያበስራል። Africa must lead with bold, inclusive policies, agile regulation and accelerated skill development. Above all, we must claim ownership of our data, the foundation of artificial intelligence. ወደ ውስጥ ገባ ብለን ስንመለከት ደግሞ ሰው ሰራሽ አስተውሎት ወሬ ብቻ ሆኖ አልቀረም፣ ከህልም ወደ ተግባር ተሻግሯል። ኢትዮጵያ በአፍሪካ ቀዳሚ የሆነውን የሰው ሰራሽ አስተውሎት ኢንስቲትዩትን ስትመሰርት ዓላማዋ ዝም ብሎ የምርምር ማዕከል መክፈት ብቻ አልነበረም። የሀገሪቱን የዘመናት የኢኮኖሚ ደዌዎች በቴክኖሎጂ ቀዶ ጥገና ለመፈወስ የታለመ ስትራቴጂካዊ እርምጃ ነበር። በአይን ቅድ ማን ምን እንደሆነ ራሱ መደበቅ በማይችል ልክ አርቲፊሻል ኢንተለጀንስ ወንጀለኞች ለይቶ ያወጣል። በሎ ኢንፎርስመንት ኤጀንሲስ አይተኬ ሚና አለው፣ በእርሻ አይተኬ ሚና አለው፣ በኢንዱስትሪ አይተኬ ሚና አለው፣ በጤና አይተኬ ሚና አለው፣ በሰርቪስ፣ በትሬድ፣ በየትኛውም ሴክተር ብትሄዱ አርቲፊሻል ኢንተለጀንስ በጣም እጅግ ግዙፍ የሆነ ጠቀሜታ ለኛ ይሰጣል። Many of Africa's pressing challenges can be addressed through AI-powered solutions. Farmers can use predictive analytics to improve crop yields and adapt to climate change. ዛሬ
በግብርናው መስክ የገበሬውን ድካም የሚቀንሱ ሰብልን ከበሽታ የሚከላከሉ ዘመናዊ መተግበሪያዎች ስራ ላይ ውለዋል። በቋንቋችን ዘርፍም ቢሆን የሀገራችንን ቃላትና ድምጾች ወደ ዲጂታል ቋንቋ የሚቀይሩ ፈጠራዎች እየታዩ ነው። እነዚህ ሁሉ ውጤቶች መሪው ስለ ቴክኖሎጂ ያላቸው ጥልቅ ዕውቀትና ለዘርፉ የሰጡት ልዩ ትኩረት ፍሬዎች ናቸው። በዚህ ምክንያት ኢትዮጵያ በአጭር ጊዜ ውስጥ የአህጉሪቱ የቴክኖሎጂ መፍለቂያ ለመሆን በቅታለች። ጉዞው እዚህ ላይ ብቻ አያበቃም፣ ወደ ጤናው ዘርፍም ይሻገራል። በአፍሪካ የጤና አገልግሎት ተደራሽነት ሁሌም እንደ ትልቅ ፈተና ይነሳል። ነገር ግን የዲጂታል ጤና ዘርፍ ይህንን የተለመደ ታሪክ የመቀየር አቅም አለው። ኢትዮጵያ የዜጎችን የጤና መረጃ በዘመናዊ መንገድ በማደራጀትና አገልግሎቱን በቴክኖሎጂ በማቅለል ረገድ ትልቅ ስራ ጀምራለች። In healthcare, AI can enable faster diagnosis, better resource allocation, and enhanced disease surveillance. ጠቅላይ ሚኒስትሩ ይህንን ዘርፍ በአህጉር ደረጃ እንዲመሩ መደረጉ አፍሪካውያን የራሳቸውን የጤና መረጃ በራሳቸው እጅ እንዲቆጣጠሩና በቴክኖሎጂ የታገዘ የሕክምና ስርዓት እንዲዘረጉ መንገድ ይከፍታል። ይህም በተለይ ለገጠር ማህበረሰብ ፈጣንና ዘመናዊ ሕክምና ለማድረስ የሚደረገውን ትልቅ ጥረት በእጥፍ ያፋጥነዋል። እርግጥ ነው እንዲህ ያለ ትልቅ ጉዞ ሲጀመር ትችቶች አይጠፉም። አሁንም ድረስ መሰረታዊ ፍላጎቶች ባልተሟሉበት ስለ ኤአይ ማውራት ቅንጦት ነው የሚሉ ድምጾች ከየጥጉ ይሰማሉ። ነገር ግን ቴክኖሎጂ ማለት ችግር ከቆመ በኋላ የሚመጣ የድል ጌጥ ሳይሆን ችግርን በፍጥነት ለመፍታት የሚያገለግል ሁነኛ መሳሪያ ነው። መሰረተ ልማት ሳይሟላ ቴክኖሎጂ አይቻልም ለሚሉ መልሱ ግልጽ ነው። ስልክ ለመጠቀም የግድ የግንባታ ኬብል መዘርጋት ሳያስፈልገን ወደ ሳተላይት እንደተሸጋገርነው ሁሉ ወደ ኤአይ መሸጋገርም የድህነትን እርከን በጥሶ ለማለፍ የሚረዳን የቴክኖሎጂ መሰላል ነው። እዚህ ላይ ነው እንግዲህ የመሪው እይታና የተቾቹ አስተሳሰብ እንደ ሰማይና ምድር የሚራራቀው። ተቃዋሚዎች ኤአይን እንደ አንድ ውድ የጌጥ መኪና ወይም የቅንጦት ልብስ ያዩታል። ለነገሩማ መብራት በሌለበት ቤት የጌጥ ልብስ ምን ያደርጋል ብሎ መሞገት ቀላል ነው። ጠቅላይ ሚኒስትሩ ግን ኤአይን የሚያዩት እንደ ጌጥ ሳይሆን እንደ አቋራጭ መንገድ ነው። ለሳቸው ኤአይ ማለት በባዶ እጅ የሚቆፈርን መሬት በዘመናዊ ትራክተር እንደማረስ ወይም በበሽታ የተጠቃን ሰብል በባህላዊ መንገድ መድኃኒት ከመፈለግ ይልቅ በቴክኖሎጂ ነቅሶ አውጥቶ እንደማዳን ያለ ፈጣን መፍትሄ ነው። እሳቸው ቴክኖሎጂን የሚያዩት ችግርን ለመሸከም ሳይሆን ችግርን ለመቅበር ነው። ተቺዎቹ እንጀራ የሌለው ሕዝብ እንዴት ስለ ኮምፒውተር ያወራል ሲሉ፣ መሪው ግን ያለ ኮምፒውተርና ያለ ቴክኖሎጂ የታገዘ እርሻ እንዴት ለሚሊዮኖች እንጀራ መመገብ ይቻላል ብለው ይጠይቃሉ። ይህ ነው እንግዲህ ለለውጥ መሮጥና ለችግር ማደር ያለው ልዩነት። የዛሬ 30 ዓመት በ2050 ከ20 ሀያላን ሀገሮች አንዷ ትሆናለች ኢትዮጵያ ሲባል ዛሬ ያልጀመረችው አርቲፊሻል ኢንተለጀንስ ድሆ በእግሩ ቆሞ አድጎ ጎልምሶ ያኔ ውጤታማ መሆን አይችልም። መሪው የያዙት ራዕይ ግልጽ ነው። አፍሪካ የኢንዱስትሪ አብዮት ስላመለጠች የዲጂታል አብዮቱ ግን ሊያመልጣት አይገባም የሚል። ዛሬ ኢትዮጵያ 9.2% አስደናቂ የኢኮኖሚ እድገት ስታስመዘግብ በቴክኖሎጂ የታገዘው የግብርና ምርታማነትና እያደገ የመጣው የዲጂታል ኢኮኖሚ ትልቅ ድርሻ አላቸው። ትችቶቹ በቅንጣቢ ችግሮች ላይ አጉሊ መነጽር ይዘው ሲያተኩሩ፣ አመራሩ ግን በትልቋ ሀገር ግንባታ ምስል ላይ አይኑን ተክሎ ስራውን ቀጥሏል። AI driven personalized learning tools will expand access to quality education and help build a future ready workforce. ጠቅላይ ሚኒስትር አብይ አህመድ በአፍሪካ ህብረት የተሰጣቸው ይህ ኃላፊነት የኢትዮጵያ ዲጂታል ጉዞ ትክክለኛና ስኬታማ መሆኑን ለዓለም ያበሰረ የታሪክ አጋጣሚ ነው። ኢትዮጵያ በቴክኖሎጂ በኢኮኖሚና በፖለቲካው ዘርፍ እያሳየች ያለው ፈጣን ለውጥ አህጉሪቱን ወደ አዲስ የልህቀት ደረጃ የሚመራ ነው። አሁን የምንፈጥረው የኤአይ ዩኒቨርሲቲም ብዙ ችግር ለኛም ለአፍሪካም እንደሚፈታ ይታመናል። እዛ ጋር ያለንን እውቀት ያለንን ሐሳብ ኮንትሪቢዩት ካደረግን ዋናው ለልጆቻችን የሚወዳደሩበት ልጆቻችን ከሌላው አንሶ የማይታዩበት የረሃብ የችግር የግጭት መገለጫ የሆነውን አገር ስም መቀየር ነው። ለዛ ደግሞ ቀድሞ ኮምፒት ማድረግ ቀድሞ መገኘት አስፈላጊ ስለሆነ ኤአይን በዛ መልክ ነው ማየው። ከፍታችን ወሰን የለውም። ጉዟችንም ወደ ብልጽግና ማማ ነው። ኢትዮጵያ በአፍሪካ የቴክኖሎጂ ታሪክ ውስጥ ስሟን በወርቅ ቀለም መጻፍ ጀምራለች። ዓለም እየሮጠች ነው።
የኢትዮጵያ አነሳስ ደግሞ ከዓለም ጋር እኩል ለመራመድ ብቻ ሳይሆን ቀድማ ለመገኘትም ነው። ምክንያቱም የኋላ ቀርነት ታሪክ የሚቀየረው በኤሊ ጉዞ ሳይሆን እንደ ቴክኖሎጂው ፍጥነት በብርሃን ፍጥነት በመሮጥ ብቻ ነውና የነገዋ ኢትዮጵያ ዛሬ በቤተ ሙከራዎቻችን በሙዚየሞቻችንና በዲጂታል መሰረተ ልማቶቻችን ውስጥ እየተቀረጸች ትገኛለች። በቴክኖሎጂው ሰማይ ላይ አዲስ ታሪክ እየጻፈች ነው። ዛሬ የምንተክለው የፈጠራ ዘር ነገ ለትውልዱ የሚተርፍ የብልጽግና ፍሬ ሆኖ ይበቅላል። ከፍታችን በራሳችን እጅ፣ ጉዟችንም በራሳችን ላብ የተቃኘ ነው። ትላንት የምንመኛትን ኢትዮጵያ ዛሬ በቴክኖሎጂና በእውቀት እየገነባናት እንገኛለን። የነገዋ ኢትዮጵያ ከፍታ ከከፍታ የላቀ ከፍታ ነውና ጉዟችን ወደ ብርሃን ነው። ነጋችን ከዛሬያችን ይበልጥ ያበራል። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።